ያረክ ነው ምን ያረክ ነው ናቁጥ በል እዚህ ጋር ናቁጥ በል ሂድ ቁጥ በል ምን ሰራ መጣ ማን ነው አንተ እሱ ማን ነው እሱ ማን ነው እሱ አይዞህ ይሄን ምንድነው የሚሻለው ይሄ ነገር ጭራሽ እየባሰ ነው እየጣመመ ነው ጭራሽ ወይኔ አቤት ኢየሱስ ስራ ያንተ ከሩቅ ቦታ ነው የመጣው እናቴ ከሩቅ ቦታ አረቄትም ይምጣት እንደዚህ ተሸክሞት መጣ እሱ መጀረፍ ይወድሽታል አይ አንተ ራሱ ይሄ ይግባ ገባ እንደ ለምንድነው የተሰቃየ ገባ የተባለው አልሰማም ብሎ ነገ ከነገ ወዲያ ያንተም ወሸላ እንደዚህ ያብጣል ይገማል ላ ኢላሃ ኢላላህ ምንድነው አንተ አይታጠብም እንዴ ምንድነው ያክለው አንተ ራሳችሁ እኮ እናንተ ናችሁ ያደረጋችሁት ማለት ነው አየህ አከለቲ መዶፍቴ ታግርባ ሰባት ቤትን አጭደዋለሁ ገና አንበረክከዋለሁ ገና መጣዋለሁ እናቴ ጎበዝ እኔው አሁን ያለው ያጅሩት ልጅ ነው አወቁት አይደል ያጅሩት ልጅ ሆይ ጉድ ያሳሰረኝ አቤት ጉድ መጣክ ዛሬ መጣክ አቤት ታስራ ትቀራለች ብለህ ነገር ተናገር ትልናለህ አቤት የኔ አምላክ የትይዱ አንተንም አመጣህ እኔንም አስፈታኝ በርሶ መጀን እናጋጭ በርሶ መጀን አቤት ወይ ጉድ በርሶ መጀን እናታችን በርሶ መጀን እሺ አቤት የዛች ልጅ የዛች የከንቱ የርሶ ስራ መጣክ አሁን መጣክ አቤት በርሶ መጀን ማማ አቤት በርሶ መጀን እናታችን በርሶ መጀን አቤት ጉድቴ አንተ ምን አሳሳሪ አንተ ምን አሉኛ ጌቶች እኮ አሉኝ ታዮታል ጌቶች አሉኝ ይኸው ተፈታንኛ መጣን አቅማችንን አንዶልዱላ መጣልን አንተንም አንዶልዱላ መጣልኝ አቤት ኢየሱስ ራቴ አቤት ጌታዬ አንተ መጀን አሁንም አምጣቸው አሉ በዙሪያው ጓደኞቹንም ጭምር እህቶቹንም በርሶ መጀን አምጣቸው በርሶ መጀን እናቴ በርሶ መጀን አቤት ኢየሱስ ስራ ያንተ ከሩቅ ቦታ ነው የመጣው እናቴ ከሩቅ ቦታ አረቄትም ይምጣት እንደዚህ ተሸክሞት መጣ እሱ መጀረፍ ይወድሽታል ይገማል እናቴ ይዘዙለት አሁን መድኃኒቱ ጎበዝ አንበሳ ልጅ አንተ አሁን ትድናለህ ምን አድርገህ አንተ እናታችን በምን አሁን መድኃኒቱ ነው እናቴ ቆመ ነው ፈለፍክ ነው የምትሄደው ልትበር ነው ልትሮጥ ነው ቆመ ልትሸና ነው እንግዲህ ታይ አይዞህ ትድናለህ ቆመ ትሸናለህ አንተ አራስቲ ቀስ አርኩት እኔ ልጅ እናታችን ከረጣች በኋላ እስቲ ጣሉን የሲኒዋን ምልክት እንደው አይሎታለሁ እስኪ ጫስ አርኩት አምጪለት ቅባቱን አሁን እሺ ምጣ እንዴ እሷ ትትፋበትና እናታችን ትትፋበትና ቀባዋለን አቤት እንደው እሱ አቤቱ ትድናለህ አቤቱ አይዞህ እናታችን ጉድ እኮ ነው አንተ ዱአ ያርጉለት አሁን ዱአ ያርጉለት እንዲያ እንደወለደልክና ቤት ድረስ ይዘከው መጣ አስመድመደ ከመጣ ከቤት ያንተ ስራ አየህ እታች ያለውስ እንዴት ሆኗል አሁን እሱ አድነን ሸኘ ነው እንደገና ደግሞ ከላይ ደግሞ ይሄን አመጣው እኛ እናድናለን እናሽመለምላለን በርሶ መጀን እኛ አለን እናሽመደምዳለን እናድናለን እናሽመለምላለን እናድናለን በርሶ መጀን እናታችን በርሶ መጀን እናታችን በርሶ መጀን ገለታ ካድሚ ቆንጆ ካድሚ
ገለታ ሰፊ ነውና ባንተ መጀመር እናቴ ቀጣይ እሱ ይካድማል። ቀጣይ እሱ ይካድማል። አቤት 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 እሱ ይካድማል። ቀጣይ አርሶ መጀን እናታችን አርሶ መጀን አቤት 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 አሁን ትድናለህ ተባልኩ። ትድን እኮ ጸለይልህ እኮ ነው። ዱዓ እያደረግን እኮ ሳርቀው እንግዲህ እዛችን ከንቱ ልጅ እዚህ ድረስ አምጥቶታል። እዛችን ከንቱ አቤት እሷንም ያመጣታል። አቤት 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 አይተኛል ተኝቷል የተኛል ተኛል ገማ እኮ አየሁት ወሸላ ይገማል አሁን የሚቀባውን ይስጡታ እናታችን አቤት ወንተ መጀን ይስጡት የሚቀባው እንግዲህ አንተ ጋር ሲያቃጥሉ የነበሩትን እነዛን ለውሻቸው ያልካቸው ፊልመኞች ያልካቸውን ታመጣቸው ዘንድ አመጣቸዋለሁ። ያኛውንም ልጨምርበት እንደፈታቸው አዎ ጨምርበት ጉድ እነዛ ፊልመኞች እነዛን አንተ ጋር አባሮች አመጣቸው ዘንድ ትናገራለህ። ልቅልቅ ያርጉት ትናገራለህ አመጣቸው ዘንድ እናትም ትመጣለች ገና በሱ መጀን ገለታክ ብዙ ነውና ገና ታመጣቸዋለህ ገና ታመጣቸዋለህ የቱ ጋር ነው ያለምሸተው እስቲ ክፈት ቀስ አትልቅ ተወዝሏል ተልተመጣ እንዲህ እስከምትሆን ድረስ አለመቀበል ነው ይሄን ያመጣ ነገር አምኗል ተቀብሏል አምኖ ተቀብሎ መጥቷል። ነገም ያችን ከንቱ እናቱን ያመጣል። በሱ መጀን አንተ ዝም ብለህ የሚልን ተቀበል። አሁን ዝም ዛሬም ፊት አሰጥም ዛሬም ጊዜ አሰጥም ዛሬም ሰዓት አሰጥም ዛሬም ለወሬ ቦታ አለ ለወሬ ቦታ አለ እንዴ ለቦታ አለ ቦታ ማለት ነው። እኛ ቦታ አንሰጥም እኛ ቦታ አንሰጥም። አሁን ቀስ ብለህ ትድናለህ። በቃ አንተ መጀን አለ አሜን ገለታ ትድናለህ። አንተ አሁን ቆመ ይሄዳል። ይሳቸው ታመሰግነ ሁሌ የመጣ ይሰግዳል። አይዞህ መድኃኒት ነው እንደሚያደርገው አንተ ተረጋጋ። አይዞህ ማት የለ ቢርድ የለ ካሁን በኋላ ድነ ነው የምትሄደው። አሁን ይውለድ እናታችን ሂድ በቃ ይመጣ ቡና ሞክር እስኪ ያው ተነስ ቀስ ብለህ ሞክር። እናታችን የምትልን ተቀበል። ተነስ ተሞክር። ይሄ መድኃኒት ነው። አንተ ደግሞ ይሄን ፉት ይላል። እሺ ትሰማለህ? ይሄ ፉት ተቀበል። መድኃኒት ነው ብዬሃለሁ እኮ ይሄን የተሸፋፈንከውን አውጭና ፉት ይላል። ይሄ የሳቸው ትእዛዝ እኮ ነው። ይሄ እኮ በረካ ነው። ምን ሆነህ ነው አንተ? ለካይ ጉርባ ማሪ ኩሊ ከይሱ ተጀይ
አሁን ትድናለህ። በረካ ነው ቂመስ ግድ ነው መቅመስ አለብህ። እሺ አንተ አታግዝም እንዴ? ጠጣ ይሄ አጠጣሁ እንጂ እንዴት አድርጌ ልሸከመው? ይሄ ይሄ መድኃኒት ነው። መድኃኒት ነው። ይሄን እዚህ ድረስ መጥተህ ነው እኮ ጠጣ እኮ በቃ አንገት ያለው ይሄን አንገት የገመድ ዳ በታለው አሜን አሜን እየተነሳ ነው እናታችን እየተነሳ ነው እናታችን አይዞህ አንበሳ አይዞህ አሁን ይድናል አንተ ራስ እየባሰብኝ ምንድነው የሚሻለው? መድኃኒቱ አልሰራም እንዴ? ይሰራል። ቁጭ በል አንተ ቁጭ በል በእናትህ ይሰራል። እያመመው ነው እኮ በጣም እኮ እየደከመው እኮ ነው። ምንድን ነው ያደረጋችሁት? መድኃኒት ነው በቃ አሁን ዝም ብለህ ይረፋል። ዞር በል ከሱ ራቅ። ከእናታችን አጠገብ ራቅ። ዛሬ ነገር መፍትሄው ምንድን ነው? ጭራሽ እየባሰበት ነው። አሮታች እየወረደ ነው። ሊፈነዳ ነው በቃ ሊገላገል ነው። ዝም በል አንተ ለምን ጭቅጭቅ ትፈጥራለህ? ተገትሮ ይፈነዳል በቃ። ምንድን ነው አንተ ችግር አለ እንዴ? ሊፈነዳ ነው በቃ ተገትሮ ይፈነዳል። አሁን በቃ የመጨረሻ ሰዓት ጣቤ ልጠጣ ነው። ሂድ ዝም ብለህ ጠጣ። አያገባህም አንተ ዞር በል አንተ። እኮ መድኃኒት የተበሰበሰው አንተ ተሸክመን ቁጭ እንለው ያንና ትሄዳለህ። በቃ ና እንውጣ ላስወጣ እኔ ነኝ ላስወጣ ተነስ እኔ ደግፈና ተነስ ይሄ ለኔ ተሸከም ሊኖር እንዴ እሱ መድኃኒቱን አይጠጣም እንዴ ባግባቡ አየህ ማሊ ኩራከታ ተነስ እሺ ወሩ አረው አስቡ ነው ጉድኛ አይደለ እንዴ አንተ ነኝ ተሸከም አንተ ጉድኛ ነባ ልቀቅ የሚመባ ነው ልቀቅ ነባ እንዴ እሱ ነው እኔ ግሬ ከፊለውጣ Isi kun toram. በርሶ መጀን እናታችን በርሶ መጀን እናታችን በርሶ መጀን እናታችን በርሶ መጀን የማይሳኑት ነገር የለም እናቴ እናታችን የተፈጠረውን ነገር ልንገሮት እንጂ ይሄ ጅል አገኘው ብሎ ሊበላ ሚስጥር ነግረሃለሁ አልኩት ነው። እሺ ብሎ ህፍ ሲል ሳምፕ ሲል ገንዘቡን ተቀበልኩ። አንተ ምን ሆነ ነገር ግን ለኔ ብቻ ስትለው ነበረው አይደል? ባላማ አንድ ላይ ዘዴ ነው አይደል? ዘዴ ነው። እሱ ምን ይሆናል? እኔ ያምናል መቼስ እኔንም ታካፍላለህ አይደል? ታቾ ሲያስተኝቻል አቤት እሱ ስራ ምን በራሱ ሲኒ ነው አይደል የሰጠው? የራሱ እሱ መጀነታችን አሁን እሱ ምን እንድናረገው ነው የፈለጉት? አሁን እንግዲህ ዋርጋ ልጄ አንተ ጎበዝ ምስጢር ጠባቂ
ጎበዝ ልጅ። እኛ መተዳደሪያችን ስንት ስራ እንሰራለን። ስንት ሚስጥር እዚህ ቤት አለ። ሚስጥር ደብቀህ እስከ ዛሬ ድረስ እየኖርክ አሁንም በሱ መጀን አሁንም ብቻዬን ልብላ አላልክ። ሚስጥሩን እስቲ አምጪው። ጣኑን እስቲ አምጣ። አይ እዛ ጋ ያው ሙዳዋን አምጣ። ሙዳዋን አምጣ። ያው ሙዳዋን አይ በሱ መጀን አቤት በሱ መጀን እናታችን አሁን እኮ እሱ ታች ተኝቷል እኮ ታች ተኝቷል። ገና ይተኛ ይገማል እኮ እንደው ግማቱስ እናታችን አጠገቡ ይመጣል። ግማቱስ ቤቱ ከገባ ቀን ቤቱ አያስገባም። ይገማ ነበር እኮ ክፋት እኮ ነው የሚለው የውሻ ክፋት። መጨረሻው ምንድን ነው የሚሆነው? እሱ እናታችን አንተ ታዲያ ጎበዝ ልጅ ነህ፣ እሷም ጎበዝ ልጅ ነች። አሳምነን ከተማ ሂደን እናታችን ከተማ ሂደን እንዴት ተንቦቅቦቆ እንደመጣ ከተማ ሄድን። ቤቱ ገባ ይገማ ነበር። እዛ ነው መጣን። እርሶ ስራ የሚፈልጉት ተሳካ። እሱማ አሳሰርኩ እናቱ አሁን እብድ ነው የምትለው እናቱ እንደዚህ መሆኑን አሳሰርኩ ብሎ እናቱ እንደዚህ መሆኑን ስታይ ትንሽ ብላት ይመጣ ይሆናል። ትምጣ እሷ ላይ እንሰራባታለን። እናቱ ብሩን ሀብቱን ያለው ስብስብ ማለት ነው። ገና ሌሎቹንም ያመጣል። ገና እሱ ብቻ አይደለም። ኧረ በሱ መጀን እናቱንም ሽምድምድ እናደርጋለን። እናታችን እሷም ትቀዝናለች። ገና ተፈትሮ ሊፈነዳ እኮ ነው እሱ። ኧረ የእሱ የተለየ ነው። አንተ የሆነ ነገር ያለ እኮ ነው የሚመስለው። ቅድሟ ሴትዮ ግን ተሻላት። እናታችን ታች ያስገባናል። እሷ እኮ እንደሱ ትዕቢተኛ አይደለችም። እሱ ጠጣ ሲባል አልጠጣም ይላል፣ ብላ ሲባል አልበላም ይላል። ሲራው ነው አፉን አሁን እኮ ደግሞ ሲመጣ እዚህ ስኒ ስር ያስቀመጥነው መድኃኒት ካልበላ ካልጠጣ ገና ይፈነዳል። ቢጥቢጥ አድርጌ ልስጠው በቡና አድርጌ ያን ቡና እኮ ተጠራጥሮ እኮ አልጠጣም ማለት አንተ አልሰጠኸው እንዴ? ጓደኛውስ አንተ ቡናውን አልሰጠኸውም እንዴ? ጓደኛው አልሰጠሁትም፣ አልጠጣም። እሱ ነው ደግሞ ይሄስ ምንድን ነው የሚጠጣው? ያ እሱ ራሱ መሽመድመድ አለበት። ጓደኛው ራሱ ትዕቢቱ እንዳይመስልሽ። ያኔ እኮ ፖሊስ ይዞ መጥቶ እኔ ሳላውቅ ስንት ነገር ያደረገኝ ከነ ልጄ እስር ቤት ነው ያስገባኝ። አያውቁትም ማርሶ ታዋገኘ እኮ የእጁን አይደል እንዴ? አይበርስ አላወቀኝም። ተው ብለምነው አሁን ይኸው እየለመን አይደል እንዴ? ገና ይለምናል። ልመና ገባ ሰገደ መቆማጣተው እንደው አንገቱን እንዲህ አደረገ እኮ። ግዴታው ነው፣ ቆሞ ለመሄድ ግዴታው ነው እኮ ግዴታው። ገና የእርሶ ስራ ገና ብዙ እናያለን። እንኳን ከአዲስ አበባ ከአሜሪካን ይመጣል። ስንቱ እናቱ አሁን ታብዳለች። ትመጣለች። መድኃኒት አለ ብለን እኛም ስትት ጭራሽ ጨርቋን አስጥለን ነው የምናሳብደው አይደል እንዴ? ዘንዶውን እኮ አይቶታል። ፍልቅ ያለ ሲጠበጠብ አሁን እንገብራለን። እናታችን እንገብር ዘንዶውን ይመጣለታል። ከጀርባ ነው ያለው። እንገብር እናታችን ዘንዶውን እንገብር በቃ ለዘንዶ እንገብራለን። አዎ ገና እንዘምርለታለን። የሰው ነፍስ ነው። አሁን የሰው ነፍስ ነው እንዘምርለታለን። ገና ይመጣል። ራሱን ወስደን እንስጥው እንዴት አይደል? አንዴ በስቢስ አልፊሞት ምን ደሃ መንገድ ላይ ተኝቷል። እሱን አርደን ስንት ደሃ መንገድ ላይ ተኝቷል። እሱን አርደን እንሰጠዋለን። ገለታው ብዙ ነው። ገለታ አርሲ ላይ እኮ እርሶን የሚያህል እኮ የሚታየው ሰው እኮ የለም። እዚህ አርሲ ላይ ንጉስ እኮ ነው እናታችን፣ ንጉስ ነው። ይሄኛውን ስሚ ታደርጊና የምትልሽን ስሚ እናታችን። አሁን ሲመጣ ያው እዚህ ጥጥት ያደርግሽ
እዚህ ነው ለብቻ በርሶ መጀን እቺኛዋ ናት በዚህቺ እሷ እዛ ስር አርቂያትና ከስር አስቀምጪ እሺ በርሶ መጀን ለይቼ ነው የምሰጠው መንገዱን ምስቲ ያዩለታል በዛው በርሶ መጀን ናት እንዴ አለ እኮ አንተ ጭቃ አልጠጣም አለ አይደል እንዴ እኔ የሰጠሁትን ጠጣ ሲል እንዴ አለ እኮ ገና ይገማል እሱ ብልጥ ነው ሊያመልጥ እና አሁን እንዴት ይሻላል ምንድን ነው የምናደርገው እኔ ወርጃ አመጣለሁ ማንተ አስተባብራ ምንድን ነው የሚሻለው ምን እናድርግ መጨረሻው ምን እናድርገው ከዚህ ጀል አይወጣትም እሱ ሲችልበት እናዴ ሲችልበት አሳምኖት እንደ ጥሪግሪግ አድርጎት ዛራሱ ሰድቦት እንደው ልኩን ያሳየው እዛ እንደው ተንቦቅ ቢቆ ነው የመጣው እዚህ ድረስ ተንቦቅ ቢቆ ተሸክሞ አላየሁትም እንዴ እዚህ ጋር ተሸክሞት የበሰበሰውን ይኸውልህ የእርሶ ስራ እኮ ነው እናቴ በርሶ መጀናት በርሶ መጀን የእርሶ ስራ ብዙ ነው ገና ብዙ እናያለን ሰይ እናቴ ሰይ አኮ ሰይ አሁን ይምጣ ልኩን ይሄንን ነው ገና በቡና አድርጌ ነው እንዴት ነው የሚሰጠው እናቴ ወጥወጥ አድርገሽ ያንቀመም አለ አይደል አልጠጣ ያለኝም ጆግ ውስጥ ያለውን ልጨምርበት እንዴ እሺ ጨምር አድርገሽ ስጪው አሁን ደግሞ እንቢ ካለ እንቢ ተዋለ እናትየዋንም ጭምር የሚያመጣ ድባቅ የሚመታ አሜን አሜን ገለተኬ ተኬ ያ ረቢ ይሄ ቆየ እኮ ምን ሆኖ ነው ሞተበት እንዴ እንደው ያቃሰተ እኮ ነው የወጣው እንደው ግዱን እኮ ነው የመጣው ግዱን እንቢ ብሎ ግዱን እኔማ እንደው ቢሩንም ራሱ መስጠቱ ደስ ነው ያለኝ አይደል እናቴ ብሩ ነው እንጂ ስራው ብሩ አይደለም ስራችን ታዲያ ገና ሀብቱን ገና አንጨርሰዋለን ገና ስንታባቱ ሰይ ገለተኬ ታስራለሽ ብሎ ሰመጣለሁ ቁጭ በል ኧረ እንዳይወድቅብኝ እዚህ ኧረ ደገፍ አድርገው አሁን እናታችንን የምትለን ትሰማለህ አንበስ አቤት እናታችንን የምትለን ተቀበላው ስሪት አገይ ጉርባ አገይሰ አሁን ሰማለህ አይደል ሲማ በደንብ ነው ያለው አሁን ሲማ እኛ ምንም አለ ዶንቆሮ አትሰማም ነው የሚለው አገር ሲማ አገር ተሻግረክ እድላለሁ ብለክ መታሃል አሩሲ መታሃል ሄደሃል ወርደሃል አሩሲ በሱ መጀን አሜን ዛሬ ተቀብለዋል የኛ መጀን ተቀብለዋል በርሶ መጀናቴ በል አንተ ገለተኬ በል ገለተኬ እንጀቱ ጉርባ ገለተኬ አንተ ወንበር ላይ አንተ አተብት ኧረ እኔ እዚህ ጋር ነበር ማስቀመጥ የነበረብህ አይችልም እንዴ ሲሲ ውረድ ወቷን ውረድ ማሊኩ ተነስ ተቀመጥ ደግሞ ጫማ ጉርባ ጫማ ማይን ኩኒ ባትቱ አታሰልጥሉት ጫማ ማይን ስገድ ማሊኩ አንተ ራሱ ዛሬ ተሳስተሃል አቤት በርሶ መጀን መድኃኒት ፈልገን የመጣኸው መዳን ፈልገን የመጣኸው እኔ ያልኩህን ትሰማለህ አይሰራም ብለህ ነበር ሰራ እምነቱን ታምነዋለህ እኛን ትከተለናለህ ትከተላለህ በቀጣይ ትሰግዳለህ የምንልህን ትጠጣለህ አድርግ የምንልህን ታደርጋለህ ብላ የምንልህን ትበላለህ ማልታቴ ጉርባየው ሁሉን ነገር ገለተኬ ጀይ በርሶ መጀን በል አንተ አለበዛ ከዚህ የባሰ ደግሞ ልፍስፍስ አድርገን እናስቀምጥሃለን ገለተኬ ስራ ብዙ እንደሆነ ዘርፈ በርሶ መጀን ጀይ ጉርባ አንተ እሱ ገለታ ይብዛ አሳሰርኩ ብለህ ይኸው ተፈታንኛ የሱ መጀን እናታችን እናቱ ተፈታ አሁን ይድናል ሲገድ ይጠጣው ነገር አምጪለት አሁን ይጠጣል ገለተኬ ነንከና ሰጥቷል
ይቅርታ ጠይቅ ሰጠዋለሁ እናቴ ይቅርታ ጠይቅ እናቴ ይሰጠው መድኃኒት ትንሽ እሺ ሲል ነበር አሁንም ገና እዚህ የበለጠ እንግዲህ እናስታጥቀዋለን ካለ አሁን ይሄን ጠጣለ እንግዳ ጉርባ እንደው ሞላል አድርገው እናቴ ወደ ላይ ሌሎች አሉ ትድናለህ አንተ ጉርባ ጠጣ ያው በር ላይ አይታጅሽ ነው አይደል እንደመጣው ጠጣንካ ምንድን ነው ያልከኝ? ቆይ አንተ ጠጣ ምንም ያልኩ ነገር የለም ምንም ታውቃለች አንተ ጋቶ ጠጣ ያዝ ኩማሪ ልፊስ ምናት መሰለሽ እንዴ ከኔ ጋር አስተዋሪ ታባሽ ጠጪ እባስ እዚሁ ጉዳይ ነው። ይኸው እንግዲህ አሁን ትድናለህ፣ ሀገር ትሄዳለህ። እሺ እምነትህ ያድንሃል። እንግዲህ ካመንክ አልጠጣም። እኔ ትጠጣለህ አንተ መዳን አትፈልግም እንዴ? አልጠጣም። በቃ ነገርኳችሁ። አልጠጣም። ማሊኩን ጉርባ ወይዘሮ አሰግድ አንተ ይኸውልሽ አንቺ ማንንም አሰግድ ትላለህ። እናታችን በልቢል ስንቴ ነው የነገርነው? እናታችን እኔ በጣም እየተሰቃየሁ ነው። ይሄን ካጠጣህ ማለት ነው ትሰቃያለህ። ገና ጠጣ ከማደጉ አልፎ እየተጣመመ ነው። ገና ይጣመሙ ነው። ገና ሰውነትህ ሁሉ ይጣመማል። ኧረ ስለፈጠሩት አምላክ ገና ሰውነትህ ሁሉ ይጣመማል። ኧረ ተው ይሄን ያለን ያ ጨካኝ ልጅ አይደለም። ታዛዥ አይደለህም። እንቢ ብለሃል። አንተ አትታዘዝም፣ ለገለታው አትገረዝም። አንተ አትታዘዝም፣ ለገለታው አትታዘዝም። ወይኔ እንቢ ብለሃል። እኔ እኮ ጠጣ አልጠጣም። ይሄ መዳን አትፈልግም እንዴት ትጠጣለህ? እኔ ተተብተቤ መቀበል የምን ትብትብ ነው? ይሄ ልዲን አይደል እንደ መጣ ጠጣ። መድኃኒት እኮ ነው ይሄ። እናታችን የሚያዘጋጁት መድኃኒት ነው። አምናህ የመጣህ ጓደኞቼን ጥሩልኝ። ጓደኛ አለ እንዴ? ያኛው ጓደኛ ነው። እንዴት ሆንክ? ጓደኛማ የለም። እሱ ሄደ እኮ የት ነው የሚሄደው? ቦታ አለው ታዲያ። ልዲን አይደል እንደዚህ ቤት ውስጥ የመጣኸው አንተ? ትንሽ እንደዚህ ረፍት አድርጊ። ይሄ እኮ ጋጋታ እኮ ቦታ አይደለም እንዴ። ዝም ብለህ ዘዊ ተብለው ነው እንደሚገባው። ጓደኛህን ቦታ አለ። ቦታውን ይዘው ተቀምጠዋል። እናረጋለን እምቢ አለ እኮ አንተ አትግተውም እንዴ? አንተ ዛሬ ምን ሆነሃል? እኔ ከምንም በፊት ይወሉት ወይዘሮ አሰግድ ባክ አንተ ራሱ ስራ ምንድን ነው? አታጠጣም እንዴ? እሺ እናታችን ይወሉት ከምንም በፊት እኔ እርሶ መጠየቅ የምፈልገው ነገር ነው። በቃ ምንድነው ያደረኩት? ለምን ይሄን ያህል ይበቀሉኛል? በቃ ሁሉንም ነገር እኮ ተዋለሁ፣ ግን አያሰቃዩ። እባክዎት የራስዎትን ኑሮ ይኑሩ። ምንድነው የምትተው? እኔንም እናቴን የሚተውን ማይተዋችሁን እናንተ እቺ እናትህ ዛሬ ጥሩ ደረጃ ደርሳለች። ዛሬ አልፎላታል። እንዴ እርሶ ሰራለፈሎት የሚቀር መስሎኝ ነበር። አንተ ቀና አድርገው እስኪ ሊወድቅ እኮ ደረሰ። ምንድነው እንዴ? አታዳምጪም እንዴ አንተ? ዝም ብለህ ያንተ እናት ብዙ ነገር አድርጋለች። ዛሬ ደግሞ በልጇ አያልፍላትም። ስንዝር አላራመዳትም። ምን የተለየ? እኛ እኮ የሰቀቀን ኑሮ ነው አሁን የምንኖረው። አይ ምንም ሰቀቀን አይደለም። ብዙ ጠላቶች አሉብን። እርሱ ደግሞ ለምን ይሁን እንዲሆኑ የተጨመሩት? ትቃላችሁ ሰው እናንተ። እናትህ ከንቱ ሰው አሁን አንተ ዝም ብሎ እሷ አንተም ሰው የምትንቅ አንተም ሰው ናክ። አንተም ትናንትና ተወልደክ ትናንትና ተፈጥረክ ሰውን ትንቃለክ። አንተ እኔን ታሳስራለክ። ይቅርታ ጠይቅ። ዛሬ ዙሮ ልትመጣ ይቅርታ ጠይቅ። እናቴ ይቅርታ በል። እንዲህ ልትወድቅ እናቴ ይቅርታ በል። ዛሬ እንዲህ ልትሆን በል። እናቴ ይቅርታ በል። ይቅርታ እንዲህ ነው እንደ ይቅርታ የሚጠይቀው? አስጎንቢ ሰው ይሄ እንዳይፈስ ደግሞ ይሄ መድኃኒት ነው። አንተ ስገድ አንጀቴ ተጥፎ ያምር ስገድ አምጣው። ይሄን ቀስ ብለህ እሱ መጀን በጣም ከፈለክ እንደዚህ ትኝት ስግድ ነው። ትድናለህ። ይሄ ሁሉ ስራ እኮ ነው። እናታችንን መድፈርህ ነው። ይሄ ሁሉ ስቃይህን የምትበላ። አዎ እንደዚህ ነው። እታባ እኛ እንደዚህ ነን።
አምነሃል አይዞህ አምነሃል አዎ በል አምነሃል ወይ ተቀብለሃል አምነሃል እንድትፈወስ ማመን አለብህ መቀበል አለብህ አምነሃል ተፈውሰሃል አዎ ተቀበለዋለህ ተፈውሳለህ ተፈውሰሃል አንተ እሺ በል አሜን በል በርሶ መጀንበር ትድናለህ ይኸው የሚደርስልህ ሰው የለም ያለ ጫካ ነው ያለው አንተ ገብተሃል እኮ አንተ ይሄን አንተ የሚባል ነገር የለም አሚን በላሁ አንተ አብደላ ምን ይሽልቁንትን ነው እኛን የሚጻረር እኛ ላይ ችግር ያለበት መንፈስ ነው ያለበት እሱ ራሱ መንፈስ ቅዱስ ይላል እሱ መንፈስ ቅዱስ አይደለም እኛን እምነት ያላመነ የሱ መንፈስ ቅዱስ አልቀረበውምና ይሄ የሚጻረረው ነገር ችግር ስላለ መቼም ስለማይቀበለው ገና 7 ቤት እገባለሁ 7 ቤት እገባለሁ ይሄ አትበል በደንብ ስማ ገና 7 አትኩረህ ስማ ያልበዛ ትበላሻለህ 7 ቤትን አጭደዋለሁ ገና አንበረክከዋለሁ ገና መጣዋለሁ ገና አሽመደምደዋለሁ አሜን በርሶ አሽመደምደዋለሁ በርሶ መጀንገለተኪ ማመን መታመን ነው ገለተኪ ማመን መታመን ነው አመንና ታመን አምኛለሁ ያምናል በል ያምናል በል አምነህ ካልታመንክ አትድንም ገና ጨርሰዋለሁ 7 ቤትን እነካለሁ ማለቅ ትፈልጋለህ አሜን በል አንተ እኮ አንተ ተናገር ማለቅ ትፈልጋለህ ነው መዳን ነው የምትፈልገው ስለዚህ እናቴም ጭምር መሞት ትፈልጋላችሁ ጉድ ነው ይሄ ማመን ብላል አመን እውነት ነው ማመን እውነት ነው እውነት ማመን ነው ታምናለህ አምነህ ትቀበላለህ በእኛ ስር ትሆናለህ አልሆንም አልሆንም ማለት ይሄ ትዕቢተኛ ይሄ መቼም አይሰማም እሱ መቼም አንተ መቼም አሰማም ማለት ነው በቃ ይነሳ አንተ የምታረገውን አድርጋ በቃ ሀሳብ ስትቀይር ትመጣለህ ይሄ መነሳትም አይችልም ምን እንደው ዛሬ ችግር ሆነብኝ እኮ እንደው አንተ ተነስተ ችግር ሆነብኝ ዛሬ እኮ ማመን መታመን አቤት ኧረ ማመን መታመን ሮባ ምንድን ነው የለበስከው? ምን አድርገውክ ነው? ጀለቢያ ነው። እንዴት ለበስክ? ይሄን አግኝቼ ነው የሆነ ቦታ አግኝቼ ነው ግዴታዬን ማድረግ አለብኛ። አንተንም አግተውክ ነው ብፈልግ እኮ አጣሁክ። አዎ እኔን እኮ ሌላ ቦታ ውስጥ እኮ ሌላ ቤት ውስጥ የማይታወቅ ቤት ውስጥ እኮ ወስደውኝ እኮ ነው እኮ። ወይኔ ፈጣሪ ምንድን ነው? ስልክ ደዋወልክ? አዎ ደዋውያለሁ፣ ግን በቃ ምንም ማንንም ላናገር አልቻልኩም። ኡፍ አይዞህ ይሄን ምንድን ነው የሚሻለው? ይሄ ነገር ጭራሽ እየባሰ ነው፣ እየጣመመ ነው ጭራሽ። ወይኔ ነባዬ ምን እንደማደርግ አላውቅም። ምንድነው? ቆይ መድኃኒቱ አልሰራም እንዴ? አረ ወይ መስራት ጭራሽ ባል ያሮጊ ነው ሰዎች እየሰሩ ያሉት። ምንም ነገር ሊያስተካክሉ አልቻሉም ወይስ እየቀለዱ ነው? በሰው ህይወት እየቀለዱ ነው፣ በነፍስ በስጋ የሚጫወቱት። ኔትወርክ እስካሁን አልመጣም። አዎ ምንም በቃ አልመጣም። ምንም ማንንም ማናገርም አልቻልኩም። የተለያዩ ፋይሎችንም በቃ ምንም ላረግ እኮ አልቻልኩም እኮ። እኔን ራሱ በቃ የማይታወቅ ቤት አጎሩኝ እኮ፣ የማይታወቅ ቤት ውስጥ ነው ያጎሩኝ እኔን ራሱ ማለት ነው። መቱ እንዴ? ደበደቡ እንዴ? ከተለያየን በኋላ ምን ይደበድቡኛል? የቁም ስቃዬን ግን አሳዩኝ። አይምሮዬ ላይ የተጫወቱት። እኔ ከሄድኩኝ በኋላ ምንድነው ያደረጉ? ማያጨሱብኝ ነገር የለም፣ ማያሸቱኝ ነገር የለም። በምላሴ የሆነ ነገር ሊያስወስዱኝ ይፈልጋሉ። እምብርቴን ሊቀቡኝ ይፈልጋሉ። የሆነ ነገር
ደነዘዝኩ። እጄ አሁን በረዶ ነው የሰራው። ምን ያጨሱብህ ወይ ሆዴ ላይ ምናምን የቀቡት ነገር አለ እንዴ? አዎ ምንድነው የቀቡ? ምን እንደሆነ አላወኩም። ታዲያ አሁን እሺ ምን እንዴት ነው ከዚህ መውጣት የምንችለው? እሺ ናባያላቀ ለእናት መፍትሄ ስጠኝ። አይም እኮ ከአቅሜ በላይ ሆነ እኮ ምንም እኮ በቃ የማላውቀው ቦታ እኮ ነው እኮ እንዴ ቤት እንደዚህ ይሰፋል? ጉራንጉር ጫካ ነው ግቢው ብቻ ጫካ ነው እኮ ምን አይነት ሰፈር ምን አይነት ሀገር ምን አይነት አካባቢ እንደሆነ ምንድነው የሚሻለው መፍትሄ? በየእርምጃው እንዳለ አምልኮ ነው ያላቸው። በየእርምጃው እንዳለ ደግሞ የሰፈሩ ሰው በሙሉ አንድ አይነት ማንንም እከሌ ከከሌ ብለ አትለይ። የረጋ ደም ነው እንዳለ መሬት ላይ ፈሰው በየመንገዱ ይድስት በቤት ውስጥ ራሱ ምን ማር ቤቱ ምን አይነት ቤቱ ራሱ እንዴት እንደሚያስፈራ ቤቱ ራሱ ወይኔ ጉዴ! አቤት! ኧረ ይሄ ነገር እኮ ነው አሁን እኮ ይሄ ነገር ሰውየውም ተጫወተብኝ። ይሄ ነው እኮ ተጫወተብኝ። 60,000 ብር ተቀብሉኝ ተጫወተብኝ። ማን ልጅ ወሰደ እንዴ 60,000 ብር? አዎ ይጨምራል እያለ ነው ጨረሰ። ምንድን ነበር የተነጋገራችሁት? እስኪ ተከረ በጋይዞን እስኪ በርታ ለማለት ሞክር እስኪ የሆነ ማለት ስልክም እስኪ እየሞከርኩ ነው የሚሰራልኝም ከሆነ ፋይሎችን አቃተኝ። እግሬ ይሄ ራሱ አመርቀሷል እየባሰብኝ ነው። ቅዝቃዜ እየተሰማኝ ነው እግሬ ላይ ያለው። አሁን ደግሞ ብልቴ ይሄ ነገር ግን በጣም ወይኔ ትልቋል ከምነግርህ በላይ ማለት ነው። እናቴ ጉድሽን አላየሽ? ከምነግርህ በላይ ነው ተለቀው ያው እሺ ምን ላድርግ እኔ ማስታገሻ ወይ ሌላ ሰው እንዳልጠራ ሁሉም እንዳለ የሰፈሩ ሰው በሙሉ እንትን በጣም ምንድነው ህመም አለው በጣም እንትን ወይኔ ተወጥሯል በጣም ከምነግርህ በላይ ከምነግርህ በላይ አባቴ ነው የሚሻለኝ። ኧረ ምን ማድረግ ነው ያለብኝ? ኧረ ወይኔ ምንድነው የሚሻለኝ? አንተ ተደባብቀን የመጣው ተደብቄው ጀለቢያ የሆነ ቦታ ላይ አግኝቼ ነው እሱን እኮ አድርጌ ነው እኮ የመጣሁት እኮ ጠምጥሜ። የማንን ልብስ ነው የለበስከው? እኔ አላቅም የማን እንደሆነ። የት ነው ያሳደሩህ? ሁሉም እንዴ እኔ እኮ የማላውቀው ቤት ውስጥ የፈረሰ ቤት ውስጥ እኮ ነው ያስገቡኝ እኮ። በዛ ላይ ብርዱ ሊገሉኝ። ወይኔ የበከተ ጀለቢያ የት ውስጥ የተረሳ ጀለቢያ ነው እኮ አግኝቼ እኮ ለብሼ የመጣሁት። አንዳንድ ጀለቢያ ነው ለብሰው ያዩን በቀረ ወይኔ እኔ እኮ ግራ ነው እኮ ከአቅሜ በላይ ነው። ምንድነው የሚሻለኝ? አሁን ጭራሽ እየወፈረ እንግዲህ ምን ያፈተረጋለህ አንተ? ማን ነው አንተ? ምን እያደረክ ነው? ምን እያደረክ ነው? ና ቁጭ በል እዚህ ጋር ና ቁጭ በል ሂድ ቁጭ በል። ምን ልሰራ መተህ ነው? ማን ነው አንተ? እሱ ማን ነው? እሱ ማን ነው? እሱ እዚህ ብቻ ነበር ወይ ታውቁት እኮ ብቻ አንተ ቸድረን ነው። ምንድነው? ምን ይሰራል እሱ እዚህ? ጠምቶት ነው። ይሄን ብልትህን ነው በግሬ ነው። ማን ነው እሱ? ምን አባል ታረገብቶ ነው? ቁጭ በል እዚህ ላይ ምን ነው እሱ? ምን ይሰራ ገብቶ ነው? ራሱ ነው የሱ ጣፋንታ ነው። አይደለም ወንድሜ እንደሱ አይደለም። እዚህ ከተማ ላይ አንድ የሚደርስላችሁ ሰው የለም። በተለይ አንተ ያለበትን አገር ታውቃለህ። እዚህ ንጉሱ እኛ ነን። ከከተማ እዚህ መጣል ውሻ አምናኝ መጣል። አሁን ገደል ገብታል። በምንም ተአምር ከዚህ አትወጣትም። ገባ? በምንም ተአምር ምንም አባታ በጣም እኮ አንተ ውሻ ልጅ አውጥቼ ጥዬ ነበር አይደለ? እሱ ጓደኛ ነው አይደለ? ነገር አድርግለት። አረበናቴው እንትኑ እኮ እያደገ ነው እኮ የሚለው። ወጣ ከፈለክ ፖሊስ ይዘና የፈለከው ነገር ይዘና አያገባኝም። እዚህ ጥያቸዋለሁ። ይሄ አይደል እናንተ እዚህ ማንንም የለም። እዚህ ቤት ነው አይደል እንዴ? ቆይ ይኸውልህ በብር ተደራደረን አልነበር እንዴ? ለምንድን ነው የሸመቀጥከው? ተሻወድክ ማለት ብርህን በላው ማለት አታላልኩ። ወንድሜ ኧረ እባክህ የሆነ ነገር አድርግ በእናትህ። ኧረ በእናትህ ልጁ ሊሞት ነው። ለምን ድብና አይልም? ምን አገባህ አንተ ውሻ ልጅ? አፌን ዘግተህ አይደለም እንደሱ አይደለም። እዚህ ንጉሱ እኛ ነን፣ አዛዡ እኛ ነን፣ የበላዩ እኛ ነን። ታዲያ ብር መቀበል ምን አስፈለገ? ካገዝከኝ አንደኛውን አታግተኝ። የመጣ ብር እምቢ ይባላል እንዴ? እንካ የተበተነ ብር ይከለከላል። ያንተ 60,000 ብር መጣ ዛሬ ከነታች ጋር በጋርድን ግቢ ስገባ በጋላየን በራረድን በላን ጣጣን ደሙ በተነ ዳሳለ አረብ ይኸውልህ አንተ የውሻ ልጅ አያረን ምንም አባት አመጣ አናውጥቼ በር ላይ ጥለሃለሁ። ምንም አባት ለከፋላት ፖሊስ ዘና
ከፈለክ መንግስትም ይዘና ከኛ አይደለም ልጁ ሊሞት ነው ለምን ድብና አይልም ሰውዬ እኔ ያውል ዝም ያልኩ አሁን እዚህ አይቼ ምንም አባ እንደማታምጣ ስላወቅኩ እኮ ወይ መድኃኒት ነገር እዚህ ትቀመጣለህ አንተ ከዚህ ቤት የምትወጣው በምንድነው እናታችን እንደምትሰግድ ስታምንልኝ እዚህ ወስጄ እናታችን ጋር አሰግድሃለሁ ፈለክ ሀገሬ መግባት ትችላለህ ከፈለክ የተማባ መሄድ ትችላለህ እናታችንን ግን ድጋሚ ማሳሰር ገና ከዚህ በላይ ልትሰቃይ ትችላለህ ከተከለ አንተ ደግሞ ይሄን ነገር ሰምቻለሁ ብለህ ከተማ ሂጄ ነዛለሁ ለሌላ ነገር እንትን ይላለሁ የመንግስት እንትን ወሬ አስፋፋለሁ ብትይ የሱ ጣፋንታ ነው የሚደርስሽ አኮኒ ኮራዝናና እሺ ኮ ይዳንሽ የሱ ጣፋንታ ነው የሚደርስሽ ሮቤ አያገባም ማልካ አንቺ እንደዚህ ታኝ ይሄ ወደኛ አውጥቼ ጥላለሁ እሺ እባክህ ወንድሜ እባክህ